ትኩስ አማች ሲኮን እንደዚህ ነው። ትኩስ አማች ማለት ነው። እና የሩታ ጠንበለል ደስታችን የእሷ የሩታ ደስታ ብቻ አይደለም የኛ ሁላ ደስታችን ማለት ነው። እና ሂድበት እንዴ አንተ ባፈቀረ ልብህ በወደደ ልብክ የመከሰስ የመወቀስ የመደብደብ የሆነ ቆሻሻ ነገር የመደፋት ማን ነው መብት የሰጣቸው ለአብርሽና ለሄርሜላ? እና ሂድበት ይሂድበት ቤተሰብ። ሰላም ሰላም ውዶቼ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ እንግዲህ ክስ ነው ክስ። ይሄ ድራማቸው አላለቀም እንዲ ዛሬም እንዲ። እስቲ ቆይ ድራማው የዛሬው አስቆኛ ትንሽ ስላሳቀኝ ነው ቪዲዮ መስራት የፈለግኩት። በቅድሚያ ዝጋ ደስታ ብትከሰስም ብትወቀስም ብትረገጥም ያው የሰው ሚስት ነው ያስከው። ሩታ እኮ የምታስቀና ሴት ናት፣ እንደ የሚቀናባት ሴት ናት። እና አብርሽ ይቀናል ስለሚወዳት። እንዲህ ቄጥ ውስጥ የሚንቀጠቀጥ እኮ ነው ሩታየን የሚወዳት እንዴ። ሩታ እኮ ለሱ የስኬቱ ምንጭ እኮ ነች፣ ጠንካራዋ ሴት ለዛውም። እና እንዴት የሱን ሚስት ነክተህ አብርሽ ላይደበድብህ ነው ላይነካህ ነው እንዴ? ምን ሆነ ነው? እና ዛሬ ደግሞ ክስ ቦታ መሄድክ እንግዲህ አብርሽ ሊከሰስ ነው። አብርሽ እና ሄርሜላ አይ ጥሩ ነው። አንድን ሰው እኔ እኮ በጣም የሚገርመኝ እነዚህ እና ቤላ ምናምን የሚባሉት የሚያሽቃብጡስ ነገር ነው። ማንም ሰው ከህግ በታች እንጂ ከህግ በላይ አይደለም ምናምን መክሰስ አለብህ። አሁን ደስታን ክሰሰው ብለህ ነው ለአብርሽ ያልሆነ ቦታ ይሄ ትኩስ አማቻችን ያልሆነ ቦታ እንዲወድቅ ነው እያደረክ ያለው። ትኩስ አማች እኮ ነው። ተወው እንጂ እንዲ ምን ሆነ ነው? ለምንድን ነው አብርሽ እንደሆነ ሶስታችሁንም አንጠልጥሏችኋል? አስበዋል እንዴ? ወይንም እንደሱ ስፖርት ስሩ። አቅም የላችሁም። አትነካኩት አብርሽን። የሚዲያው እኮ መሪ እኮ ነው፣ መሪ ነው። እንዲ ምን ሆናችሁ? ወይንም የሰው ሚስት አትመኙ፣ ሩታ ፍልቅልቋን አትመኙ። ከያዛችሁም ስፖርት ሰርታችሁ ሰውነታችሁን አዳብራችሁ ምናምን ነገር ያዙ። እኔ የሚገርመኝ ማለት ነው የሄርሜላ ድፍረት ነው። አብርሽን ሳታውቀው ነው ያፈቀረችው። ሳላውቀው ነው ያፈቀርኩት አለች። ዛሬ ወጣላት። ውስጧ ያለውን አወጣችሁ፣ አፈራረጠችው። እንዴት አንድን ሰው ሳናውቀው እናፈቅረዋለን? ሄርሜላ ግን ለምን ተዋሻለሽ? አብርሽ የሚፈቀር ሰው ስለሆነ፣ ጸባይተኛ ስለሆነ፣ ጀግና ስለሆነ የሆነ ነገር ሲያደርግ አያወራም፣ በተግባር ነው የሚያሳየው። የሆነ ነገር ሩታን ሰፕራይዝ ማድረግ ከፈለገ አድርጎ አደረግኩ ነው የሚለው። ጉረኛ ስላልሆነ በቃ የሚወደድ የሆነ ባህሪ ያለው የተረጋጋ፣ ለዛ ወደድኩት ነው የሚባለው። ሄርሜላ አገላለጡን አስተካክሉ። ሳላቀው ወደድኩት አትበይ። አውቀሹ አስበሽበት አይተሽ አነጣጥረሽ ነው ልቡ ላይ እየተኮሹ። ለምን እውነቱን አታዋሪም? ለምን አታዋሪም? ያው የሰው ባለይ ነው ግን አነጣጥረሽ የተኮሹ እንጂ እንግዲህ ያዋጣኛል ካልሽ ሂጂበት። እንግዲህ ሩታም ያው ለምንድነው ከኔ ለባሰ ለማኝ ነው ምናምን ሰጠውት ነው የሚባል አባባል አለና ያው ስለባሰብሽ ነው የወሰሽው እንጂ ሩታ አሁን ለአብርሽ ሳትጨነቅ ለአብርሽ ቦታ ሳይኖር ቀርቶ አይደለም። ከማንንም በላይ ውስጥሽ አንሰፈሰፈው የአብርሽ ፍቅር ነው። ውስጤን አንሰፈሰፈው አላለችም ይቺ ሴትዮ እኮ አትቀልድ። ሄርሜላ አትቀልድ፣ ቀልደኛ ናት። በነገራችን ላይ ማስመሰል ምናምን ነገር ኩል የሆነ ነው ከሷ ውስጥ የሚወጣው ማለት ነው። ግን እንደ ሩታ ደግሞ ኩል የሆነ እውነተኛ አፍቃሪ የሆነ እውነተኛ ስሜት ከልቡ ፍልቅ የሚል የለም ለአብርሽ። አንቺ ዝም ብለሽ ለማስመሰል ነው። እና አስመስይ ይመች እንዴ። ሲጀመር አንድ መጥሪያ ወረቀት የመጣው ለአንቺና ለአብርሽ ነው። አብራችሁ ነው እንጂ እስር ቤት የምትገቡት። እንዴት ተነጣጥላችሁ እስር ቤት ትገባላችሁ? ግቡ አብራችሁ። ምን ትሰራላችሁ አብራችሁ? አንድ ፍቅራችሁ እንዴት ነው? አልዳበረም እንዴ? ዝም ብለሽ ነው እንዴ? ለድራማው ነው እንዴ እያስመሰልሻለሽ? ከልብ አይደለም እንዴ? ሄርሜላ ከሱ ተነጥዬ ምናምን እሱ ብቻ አይደለም እኔም አብሬ እገባለሁ። ግቢ ዲ ከልቸር ነው ምንድነው? ማን ገብቶ ማን ይቀራ? አብራችሁ ነው ከገባችሁ እንዴ የፍቅር ሰንሰለት ውስጥ ስገቢ፣ የፍቅር ወጥመድ ውስጥ ስገቢ ለኛ አላማከርሽንም። ያው ተመችቶሽ ምናምን ነገር ነው ያፈቀርሽው። ስለዚህ ከልብሽ የምትወጂው ከሆነ መግባት ነው። እዚህ ላጥላጥ አያስፈልግም። ጥሎ የሚያፈቅሩትን ወንድ ጥሎ እዚህ ወስለት አይሰራም። አብረሽ ግቢ። አማቻችን ግን አዲሱ አማቻችን ደስታ ትችላለህ። የሩታዬ ጠንበለል ያሆኑ ማለት ነው ትችላለህ። ሂድበት። ግን አብርሽ ወደ ላይ ብድግ እንዳያደርግክ ስፖርት ስራ። እንደ አብርሽ ጡንቻ ምናምን ጡንቻ አዳብር ምናምን ነገር ስፖርት መስራት አለብክ። የሚመጣውን ሰው በቃ መመከት አለብክ። እንደዛ ነው የሚያስፈልገው።
አሁን እኮ ሄርሜላ ጀነን ብላ የምታወራው በቃ አሌለ ተማምናለች በአብርሽ አሳልፎ እንደማይሰጣት ታውቃለች። ለዛ ነው ጀነን ብላ የምታወራው።